እኔ በቃ ውብዬንም ስልክ ደውዬ ሳወራት በቃ ደስ የሚል ነገር አለና ነገ ብቻ አሪፍ ነገር ጠብቁ ቤተሰብ። ነገ በጣም ደስ የሚል ነገር ጠብቁ። በቃ ብቻ እግዚአብሔር ያውቃል። ደስ ብሎኛል በጣም። የኔ ደስታ የሚያስደስታችሁ ማለት ነው። የኔ ደስታ የሚያስደስታችሁ ነገ በቃ እኔ ብቻ እናንተን ማየት ነው የምፈልገው። የኔ ደስታ የሚያስደስታችሁ ነገ ዩቲዩብ ላይ ማለት ነው እናንተን ማየት ነው የምፈልገው ማለት ነው። አንድ ሰው ማለት ነው ለ500 ሰው ሼር እንዲያደርግ ነው የምፈልገው ነገ ማለት ነው። ምክንያቱም በጣም ነገ ታምራዊ ቀን ነው ለኔ። እስኪ ነገ ቸኩያለሁ። አሁን ብታዩ ማለት ነው ያለውበት ቦታ ማለት ነው ጫካ ውስጥ ነው። ቆይ ላሳያችሁ። ይሄያችሁ ይሄ አሁን ይሄ ጫካ ነው ምናምን ይሄ ጫካ ነው ያለውበት። ይሄ በቃ እንደዚህ ነው። እንደዚህ አይነት ቦታ ነው ያለውት። ያያችሁ ይሄ አሁን በቃ ጫካ ነው። ጤፍ ነው ይሄ እርሻ ነው። ግን ማለት ነው ነገ የሚገርም ነገር ጠብቁ። እኔ እንጃ ብቻ ከደስታ በዛም ማለት ነው። እዚህ ጋር ነው የምተኛው። እዚህ ጋር ይታያችኋል። እዚህ ጋር በቃ እዚህ ጋር ነው የምተኛው ከደስታ በዛት። እዚህ ጋር የጫማ እንትን አለ። የጫማ ሶል ነው ይሄ ብቻ ማለት ነው። እግዚአብሔርን ነው የምላችሁ ነገ ማለት ነው በህይወቴ በጣም ትልቅ ነገር ይከሰታል ብዬ ነው ማስበው እና በጣም ደስ ብሎኛል በጣም እና ነገ በቃ ብቻ እንጃ ነገ ቀን ምንድነው ግን ዛሬ 17 ነው አይደለ? ዛሬ 17 ነገ 18 ነው። 18 ነው ነገ። እኔ አላቅም ብቻ ግን በቃ ነገ የህይወቴ በጣም ትልቁ ቀን ነው የሚሆነው እና ነገ ጠብቁ ቤተሰብ እግዚአብሔርን። ነገ በቃ ከ10 ሰዓት በኋላ ነገ ጠብቁ ቀን ማለት ነው። ነገ 19 ገብርኤል ነው። ወይኔ ገብርኤል የኔ አባት። እኔ ባይዘ የተወለድኩት በገብርኤል ዕለት ነው። በ19 ነው የተወለድኩት የገብርኤል ዕለት ደንብ አድርጉ ማርያምን። ዛሬ ደስ የኔ ፋሚሊዎች ማለት ነው የኔ ፋሚሊዎች እኔ እናንተን ብቻ ነው የምፈልገው። የኔ ፋሚሊዎች በቃ የኛ ፋሚሊዎች ነገ ማለት ነው በቃ ትልቅ ነገር ጠብቁ። እኔ እንጃ ብቻ ይሳካልኛል። ደግሞ ነገ ቅዱስ ገብርኤል ነው አይደል? በቅዱስ ገብርኤል ዕለት ማለት ብዙ ነገር ነው ያደረገልኝ ቅዱስ ገብርኤልና ከብዙ ጉድ አውጥቶኛል፣ ከብዙ መከራ አውጥቶኛልና ቁልቢው ገብርኤል የአርባ ምንጩ ገብርኤል ምን ልበላችሁ እኔ ብቻ እንጃ የተወለድኩበት ዕለት ስለሆነ ለኔ በጣም ትልቅ ነው። በቃ ብቻ ትልቅ ነገር ጠብቁ ነገ በቃ ከእግዚአብሔር ጋራ ነገ 10 ሰዓት ከ10 ሰዓት በኋላ ዩቲዩብ ላይ ጠብቁኝ እና እዚህ ያላችሁ ማለት ነው ደስታ የሚያስደስታችሁ ለ500 ሰው በላይ ሼር ከ500 ሰው በላይ ማለት ነው ሼር ታረጋላችሁ። አሁን ደግሞ ቪዲዮ ለቅቄ ያለው ኢቢኤስ የቀረብኩት ቪዲዮ አለና የዛን ቪዲዮ ለቅቄ ያለው እሱን ደግሞ ገብታችሁ 100 ጊዜ ኮፒ ሊንክ አድርጉ። አሁን ለቅቄ ያለው ቪዲዮ በትግርኛ ሙዚቃ ይመስለኛል። ፏያለ የትግርኛ በጣም አሪፍ ሙዚቃ ነው ይመስለኛል እና ገብታችሁ እሱን ቢያንስ 100 ጊዜ ኮፒ ሊንክ አድርጉልኝ ፋሚሊ። ቪዲዮ ለቅቄ ያለው ግቡና 100 ጊዜ ማለት ነው ኮፒ ሊንክ አድርጉ ቫይራል እንዲወጣ። ነገ ግን በቃ የደስታ ቀን ነው እና ትንሽ ብቻ ምን ልበላችሁ እና ፈጣሪ እንግዲህ ለነገ ያድርሰን። ደስ የሚል እንግዲህ ነገር ይፈጠራል ብዬ ተስፋ አረጋለሁ። ደስ ብሎኛል። ደስታዬን እንግዲህ መቆጣጠር አልቻልኩም እና ቤተሰብ አሁን የለቀኩትን ቪዲዮ ቲክቶክ ላይ በደንብ ሼር አድርጉ፣ ኮፒ ሊንክ አድርጉ ገብታችሁ